ከተፎካካሪ ፓርቲዎች ጋር እየሰራ መሆኑን በብልጽግና ፓርቲ የኦሮሞ ብሔረሰብ አስተዳደር ቅርንጫፍ ጽህፈት ቤት ገለጸ። በብሔረሰብ አስተዳደሩ ደዋ ሀረዋ ወረዳ የብልጽግና ፓርቲ የምረጡ ቅስቀሳና የድጋፍ ሰልፍ ተካሂደዋል። መረጃውን ያደረሰን የብሔረሰብ አስተዳደሩ የመንግስት ኮሙኒኬሽን ነው። ደረጀ ደርበው ያቀርበዋል። በኦሮሞ ብሔረሰብ አስተዳደር ደዌ ሀረዋ ወረዳ የብልጽግና ፓርቲ የምረጡኝ ቅስቀሳና የድጋፍ ሰልፍ ተካሂዷል። በብልጽግና ፓርቲ የኦሮሞ ብሔረሰብ አስተዳደር ቅርንጫፍ ጽህፈት ቤት ኃላፊና የክልል ምክር ቤት እጩ አህመድ ሁሴን ብልጽግና ፓርቲ ባለፉት 5 ዓመታት የሰራቸውን የልማት ውጤቶች በመገንዘብ ህብረተሰቡ የኔነት ስሜት አድሮበታል ብለዋል። ከተፎካካሪ ፓርቲዎች ጋር ምርጫው ሰላማዊ፣ ዲሞክራሲያዊና ፍትሃዊ እንዲሆን እየተሰራ መሆኑንም አክለዋል። ሀገርን እየገነባን ነው ብሎ ያምናል ማህበረሰባችን። ከመራጮች ምዝገባ ጀምሮ እንደ ዞናችን በጣም ሞቅ ያለ ተሳትፎ እና መነሳሳት የታየበት ተግባር ነበር። የዲሞክራሲ ስርዓት ግንባታ በሰላማዊ ቀጠና ላይ ነው የሚረጋገጠው። ለዛ ለተፎካካሪ ፓርቲዎች እንቅስቃሴ፣ ለታዛቢዎችም እንዲሁም ለመራጮች አስተማማኝ ሰላም በየምርጫ ጣቢያው በየምርጫ ክልሉ እንደ ዞናችን ባለን ሰላም ይጠቀማል ብለን እናስባለን። ብልጽግና ፓርቲ ቀጣይነት ያለው ሰላም እንዲሰፍን እየሰራ ያለ ፓርቲ ነው ያሉት የህዝብ ተወካዮች ምክር ቤት እጩ አህመድ ሐሰን ማህበረሰቡ ብልጽግና ፓርቲን በመደገፍ አጋርነቱን እያሳየ እንደሚገኝ ገልጸዋል። ፓርቲያችን ባለፉት 5 ዓመታት በሰራቸው ስራዎች እና ባስገኘው ውጤት በሄርንባቸው የምርጫ ቅስቀሳ ቦታዎች ሁሉ አዲስ ተስፋ፣ የልማት ፍላጎት የተጀመረው እንዲቀጥል የመሻት ውጤት ነው ያየነውና እጅግ በጣም አስደማሚ ገራሚ እንቅስቃሴ ነው የነበረው። የደዌ ሀረዋ ወረዳ ዋና አስተዳዳሪና የክልል ምክር ቤት እጩ ሄለን መሐመድ ብልጽግና ፓርቲ ባለፉት ዓመታት በማህበራዊና ኢኮኖሚያዊ ዘርፎች በርካታ ለውጦችን ማስመዝገብ የቻለ ፓርቲ ነው ብለዋል። ምርጫው ሰላማዊ እንዲሆን ከማህበረሰቡ ጋር በቅንጅት እየተሰራ እንደሚገኝም አስታውቀዋል። ኢኮኖሚ በማህበራዊ በፖለቲካም የተመዘገቡ በርካታ ድሎች አሉ። እንደ ብልጽግና ያንን ብልጽግና ያሸንፋል ብለን ነው የምናስበው። ምርጫው ሰላማዊና ዲሞክራሲያዊ ይዘት ይዞ እንደሚካሄድ ቀድመንም እየሰራን ነው። በአሁኑ ሰዓት እንደ ደዌ ሀረዋ ወረዳ ሰላማዊ በሚባል በሁሉም በ13 ቀበሌ የሰላም ሁኔታም ጥሩ መልካም በሚባልበት ደረጃ ነው ያለው። ህብረተሰቡ ከብልጽግና ጎን እንዲሰለፍ የጠየቁት ዋና አስተዳዳሪው ፓርቲው የህዝቡን ተጠቃሚነት ለማረጋገጥ እንደሚሰራም ገልጸዋል። ከምርጫ ነክ ዜናዎቻችን ወጣ ስንል ደግሞ በክልሉ የሚከሰቱ